ይህ የፖሊስና ህብረተሰብ ፕሮግራም ነው። ጤና ይስጥልን አድማጮቻችን፣ እነሆ 5 ሰዓት ሆኖ ሳምንታዊው የፖሊስና ህብረተሰብ ፕሮግራማችን ተጀመረ። ለአንድ ሰዓት ያክል አብረናችሁ ስንቆይ የተለያዩ መሰናዶችን ወደ እናንተ በማድረስ ነው። እንድትከታተሉን በአክብሮት እንጋብዛችኋለን። ለሚኖራችሁ አስተያየትም ሆነ ማንኛውም ጥቆማ የስቱዲዮ ስልኮቻችንን በመጠቀም ወደኛ በታደርሱ እንቀበላችኋለን። የኢትዮጵያ ፖሊስ የስፖርትን ውድድር የጀመረው በ1905 ዓመተ ምህረት ነው። በዚያን ጊዜ የነበሩ በከተማው ዘበኛ አለቃ ገብሩ ለትምህርት ወደ ትሪፖሊ ተልከው ዘመናዊ ጥበቃ ዘዴ ተምረው ከተመለሱ በኋላ በ1905 ዓመተ ምህረት በአዲስ አበባ ዘበኞች መካከል ውድድር እንዲካሄድ በማዘዝ በእድሜያቸው ወጣት የነበሩትን በመመልመል ጃን ሜዳ ላይ የእጅ ኳስ፣ የሩጫና የፈረስ ፖሎ ውድድር ለመጀመሪያ ጊዜ እንደተደረገ ታሪክ ይናገራል። እንግዲህ የኢትዮጵያ ፖሊስ በ1905 ዓመተ ምህረት ጀምሮ በዘመናዊ መንገድ ተመስርቶ ዓለም የሚጠቀምበትን ፖሊስ የተሰኘውን ስም ከማግኘቱ በፊት ቢሆን የከተማ ዘበኛ ከዚያም ነጭ ለባሽ ዘበኛ፣ ወታደርና የአራዳ ዘበኛ በመባል በዘመኑ በተለያዩ ስሞች በሚጠራበት ጊዜም ቢሆን በሰራዊቱ መካከል የተለያዩ አይነት ውድድሮች፣ ስፖርታዊ ውድድሮች ይደረጉ እንደነበረ የተለያዩ ታሪክ ድርሳናት ይመሰክራሉ። ዛሬ ስለ ፖሊስ ስፖርት አመሰራረት በየፕሮግራማችን ጣልቃ ያነሳን ቆይታ እናደርጋለን። አድማጮቻችን ከኛ ጋር እንድትቆዩ በአክብሮት እንጋብዛችኋለን። እንደሚታወቀው ቀዳሚው ዝግጅታችን ከመሰንበቻው ነው። የተለያዩ መረጃዎች ተካተዋል። እንድትከታተሉን ጋበዝን። መልካም ጊዜ። ከመሰንበቻው እነሆ ለዛሬ ከሀገር ውስጥና ከውጭ ያገኘናቸው መረጃዎች እነዚህ ናቸው። የሆቴሉ ሰራተኞች አልጋ የተከራየውን ተጠራጥረውታል። በፌስታ ጠቅልሎ የያዘውን ነገር ምን እንደሆነ ለማወቅ ፈልገዋል። ከሆሳዕና ከተማ ወደ አምቦ ለመሄድ የተዘጋጀው ሰው በተከራየው ክፍል ውስጥ ድፎ ዳቦ በማስመሰል አንድ ነገር ይዟል። አምቦ ከተማ ደርሶ ያስበውን እስኪያደርግ ድረስ ቸኩሏል። የሆቴሉ ሰራተኞች ጥርጣሬያቸውን ለፖሊስ ያሳውቃሉ። ወደ ግለሰቡ ክፍል ያመራው ፖሊስ የተጠቀለለውን ነገር ምንነት ይጠይቃል። ግለሰቡ ድፎ ዳቦ ነው ይላል። ለማጣራት ሲከፈት አደገኛ እጽ ሆኖ ይገኛል። ፖሊስ በቁጥጥር ስር አውሎ የፍርድ ሂደቱን በመጠባበቅ ላይ እንደሚገኝ መርማሪው ሳጅን ተመስገን ጥጋቡ ተናግረዋል። ተማም አሰፋ ከሌሊቱ 8 ሰዓት አካባቢ ወደ ሰው ግቢ የዘለቁት የበሩን ቁልፍ ሰብረው ገብተዋል። ደቡብ ክልል ሀዲያ ዞን ራሳቸውን እየከለሉ በዝግታ ወደ ውስጥ ይገባሉ። ሳሎን ውስጥ ሆነው ሲመለከቱ አንድ ቦታ ላፕቶፕ ኮምፒውተር ያገኛሉ። ሌላ ቦታ ደግሞ ሞባይል ስልክ። ዞር ሲሉ የተለያዩ አልባሳትን ያገኛሉ። በፍጥነት እየተሯሯጡ የሚችሉትን ሁሉ ሰብስበው በሻንጣ ይዘው ይወጣሉ። ሲወጡ የተመለከቱ ለፖሊስ ይጠቁማሉ። የሆሳዕና ከተማ ፖሊስ ክትትል ይጀምራል። ግለሰቦቹን አላጣቸውም። በቁጥጥር ስር አውሎ ምርመራውን ይቀጥላል። የቀረበለትን ማስረጃዎች የመረመረው የሆሳዕና ከተማ የመጀመሪያ ደረጃ ፍርድ ቤት ግለሰቦቹ ጥፋተኛ ናቸው በማለት እያንዳንዳቸው በ7 ዓመት ከ8 ወር ጽኑ እስራት ይቀጡ ሲል ይወስናል። አዲስ አበባ ኮሪያ ሆስፒታል አካባቢ የሕክምና ማዕከል ውስጥ የሚሰሩት ሰራተኞች አንድ ነገር አስበዋል። ሲገናኙ ሊያደርጉት ስላሰቡት ነገር ተመካክረዋል። በአንደኛው ቀን ከቀኑ 7 ሰዓት ተኩል ሲሆን ወደ ማዕከሉ አምርተዋል። የተለያዩ ዕቃዎችን ሰብስበዋል። አጠቃላይ ግምቱ 323440 የሚያወጣ ንብረት ይዘው ከግቢው ይወጣሉ። ባዘጋጁት ተሽከርካሪ ጭነው አንድ ቦታ ይደብቃሉ። ጥቆማ የደረሰው ፖሊስ በክትትል ያሉበት ይደርሳል። ከነ ዕቃዎቹ በቁጥጥር ስር ያውላቸዋል። መረጃዎች ተደራጁ። ፍርድ ቤት ቀረቡ። ጉዳዩን የተመለከተው የፌደራሉ የመጀመሪያ ደረጃ ፍርድ ቤት ግለሰቦቹን ጥፋተኛ በማለት እያንዳንዳቸው በ8 ዓመት ከ9 ወር ጽኑ እስራት እንዲቀጡ ይወስንባቸዋል። ገዛ ጌታውን
ሙዚቀኞቹ በአንድ አዳራሽ ውስጥ ተገኝተዋል። ፊት ለፊት የሙዚቃ መሳሪያዎች ይታያሉ። ከውጪ የመጡ ሰዎችም አዳራሹ ውስጥ ነበሩ። በዚህ ቀን አንጋፋው የኢትዮጵያ ፌዴራል ፖሊስ ሙዚቃና ቲያትር እንደዚሁም ማርች ባንድ ከውጪ በመጡ ሰዎች ስልጠና ይሰጣቸዋል። ከእንግሊዝ አርሚ የመጡ የሙዚቃ አሰልጣኞች መድረክ ላይ መሳሪያዎችን እየነካኩ እየተጫወቱ ለሰልጣኞች ያሳያሉ። ሰልጣኞቹ በጸጥታ ይከታተላሉ፣ በየተራ ያስተምራሉ። የሙዚቃ ዳይናሚክሶች፣ የሙዚቃ መሳሪያዎች አጨዋወት ዘዴ፣ የሙዚቃ ድምጾችን ማሻሻል የሚቻልባቸው ዘዴዎች፣ የሙዚቃ መሳሪያ አያያዝና ጥገና ወዘተ በአሰልጣኞቹ የተዳሰሱ ጉዳዮች ናቸው። የሙዚቃና ቲያትር ክፍሉ ኃላፊ የሆኑት አቶ ተወልደ ወልደ ገብርኤል በሙዚቀኞቹ ላይ የሚታዩትን የቴክኒክ ችግሮችን ለመፍታት ይህ ስልጠና ግብአት መሆኑን ገልጸዋል። ሱዛፎን የተባለው የሙዚቃ መሳሪያ ከባድ ከመሆኑ የተነሳ ተሸክሞ ለመስራት ስለሚያስቸግር ለወደፊቱ ዘመናዊ በሆነ መሳሪያ ለመተካት መታሰቡም ተገልጿል። በስልጠናው ላይ የትራምፔት፣ የክላርኔት፣ የድራም፣ የሳክስፎንና የቤዝ ዲፓርትመንት የሙዚቃ መሳሪያ ተጫዋቾች ለየብቻና በጋራ በመሆን ልምምዳቸውን አድርገዋል። ታደለ ጋዲሳ ደብረ ብርሃን ከተማ ውስጥ ነው። ከምሽቱ 3 ሰዓት ላይ ሀበሻ የአረጋውያን ማህበር ውስጥ የሚኖሩ አረጋውያን ሀገር ሰላም ብለው ተኝተዋል። በድንገት ከመጠን በላይ ሙቀትና ጭስ ያፍናቸው አረጋውያኑ ከእንቅልፋቸው ነቅተዋል። ቤታቸው ታፍኗል። የእሳት አደጋ መነሳቱን የሰሙ የአካባቢው ነዋሪዎች አረጋውያኑን ለማትረፍ ይሯሯጣሉ። እሳቱ እየበዛ መጥቷል። የህይወት አድን ስራ የሚሰሩ አንድ ህይወታቸው ያለፈ የ89 ዓመት አረጋዊ አገኙ። ሌሎቹ በጭስ መታፈን ደርሶባቸው ደብረ ብርሃን ሪፈራል ሆስፒታል እርዳታ ተደርጎላቸው በሙሉ ጤንነት ላይ እንደሚገኙ ፖሊስ ገልጿል። እሳቱ የከፋ አደጋ ሳያደርስ በቁጥጥር ስር እንዲውል ላደረገው ለአካባቢው ህብረተሰብ ፖሊስ ምስጋና አቅርቧል። ሁለቱ ሰዎች በጊዜያዊ ግጭት ተጣልተዋል። አንደኛው ቢረሳም አንዱ ግን ቂም ይዟል። ክብሬ ተነካ ያለው ሰውየውን የሚገኝበትን መንገድ ሲያፈላልግ ቆይቷል። የታጠቀው ሽጉጥ ይዞ ከቤት ወጥቷል። ያለበት ሲደርስ ያሰበውን ሊያደርግ ሽጉጡን አቀባብሎ ያልማል። ሲተኩስ ግለሰቡን ይስተዋል። የተተኮሰበት ያመልጣል። የአካባቢው ሰዎች ለፖሊስ ያመለክታሉ። በቁጥጥር ስር ይውላል። ፖሊስ መዝገቡን አደራጅቶ ለሰሜን ሸዋ ዞን ከፍተኛው ፍርድ ቤት ያቀርባል። መዝገቡን የመረመረው ፍርድ ቤት ግለሰቡን ጥፋተኛ ነው በማለት በሰው መግደል ሙከራ በ12 ዓመት ጽኑ እስራት ይቀጣ ሲል ይወስናል። መረጃዎቹ ከሰሜን ሸዋ ዞን ፖሊስ የወርቅ አገኘው ሸዋ ናቸው። ከውጪ ያገኘነው መረጃ ደግሞ ኢንተርፖል ታይላንድ ባንኮክ ኢንተርፖል በአውሮፓና ኤሲያ ሀገራት ህገወጥ ስደትን ለመከላከልና በደቡብ ምስራቅ ኤሲያ የድንበር ደህንነትን ለማጠናከር ስልጠና መስጠቱ ተገለጸ። ይህ ለ9 ቀናት የተካሄደው የአሰልጣኞች ስልጠና በታይላንድ ሮያል ፖሊስ እንደተዘጋጀ ተነግሯል። ስልጠናውም በድንበር አስተዳደር፣ በህገወጥ የሰዎች ዝውውርና የህገወጥ ስደት ምርመራ ዘዴዎች፣ በተጭበረበሩ የጉዞ ሰነዶች ትንተናና በቃለ መጠይቅ ዘዴዎችና የሰብአዊ መብት አያያዝ ዙሪያ ያተኮረ መሆኑ ተገልጿል። በስልጠናውም ዓለም አቀፍ የስደት ተቋም ባለሙያዎች ኢንተርፖል፣ የአውስትራሊያ ፌዴራል ፖሊስ፣ በቤጂንግ የዳች ኤምባሲ የሰነድ ባለሙያና ከኤሲያ አባል ሀገራት 19 ህግ አስፈጻሚ አካላት ተሳትፈዋል። አባል ሀገራት ደህንነት የተጠበቀ የፖሊስ ግንኙነት ስርዓት፣ ዓለም አቀፍ ማስታወቂያዎችና በኢንተርፖል የመረጃ ቋት ውስጥ የተመዘገቡ የጠፉና የተሰረቁ የጉዞ ሰነዶችን በመጠቀም በሰው የመነገድ ወንጀልና ህገወጥ ስደትን ለመከላከል እንዲችሉ አቅም ይፈጥርላቸዋል ተብሏል። በታይላንድ የስደት ቁጥጥር ቢሮ ምክትል ኮሚሽነር የሆኑት ሜጀር ጀነራል ፖሪንቻይ ካንቴ ኤሲያ ህገወጥ የሰዎች ዝውውርና ስደት የሚያጋጥማት መሆኗን በመግለጽ ስልጠናው የህግ አስፈጻሚ አካላት ዕውቀትን ለማሳደግና በመጓጓዣ ጣቢያዎች ዙሪያ ግንኙነቶችን ለማጠናከር ያግዛቸዋል ብለዋል። ሌሎች የተደራጁ ድንበር ተሻጋሪ ወንጀሎችን ለመክታትና የዘመቻ ተግባራትን ለማቀናጀትም እንደሚረዳቸው ነው የተናገሩት። በኤሲያ የኤሲያ ዜግነት ያላቸውና የሌላቸውን በመለየት የቪዛ መስፈርቶችን ለማስተካከል እንደሚረዳቸውም ነው የተገለጸው። ወንጀለኞቹን ለመከላከል አውሮፓና ደቡብ ምስራቅ ኤሲያ ተቀናጅቶ መስራት እንዳለባቸው ተጠቁሟል። እምቢተኞቹ የሚኒባስ አሽከርካሪው ለጉዞ ተዘጋጅቷል። ሰዎችን አሳፍሯል። ጎማዎችን፣ ዘይቱን፣ አጠቃላይ ተሽከርካሪውን ፈትሿል። ሁሉም ሰላም መሆኑን ሲያውቅ ሞተሩን አስነስቶ በቀስታ ካሞቀ በኋላ ተሳፋሪዎቹ ሊሄዱ ወደ ፈለጉት አቅጣጫ መሪውን አዙሯል።
እንደደረሰበት መልክዓ ምድር ሁኔታ ሜዳ ሲሆን እያፈጠነ ዳገት ሲሆን ቀስ እያለ ጉዞ ወደፊት ቀጥሏል። በመንዝጌራ ምድር ወረዳ ከዘመሮ ከተማ ወደ መሃል ሜዳ የተጀመረው ጉዞ ቀጥሏል። በመሃል የሚጓዙበትን ክፍያ ከተጠየቁት መሃል 4 ሰዎች 5 ብር አንከፍልም ብለዋል። በሰላም ቢጠየቁም ፍቃደኛ አልሆኑም። ቆይተው ይከፍላሉ ቢባልም አልሆንም። እምቢ እንዳሉ ቀጠሉ። አንድ ቦታ ሲደርሱ አሽከርካሪው መኪናውን ያቆማል። ተሳፋሪዎች ጠየቁ። ለምን አትሄድም አሉ። ካልከፈላችሁኝ አልንቀሳቀስም የሚል ምላሽ ሰጠ አሽከርካሪው። ባንሰጥህም ትሄዳለህ አሉት። አሽከርካሪው የበለጠ ተናደደ። ይሄድ እንደሆነ እንደገና ይጠይቁታል። መልሱ አሁንም ያው ይሆናል። 4 ሰዎች ከተሽከርካሪው ውስጥ ይወጡና ወደ አሽከርካሪው ይጠጋሉ። በግድ ትሄዳለህ ብለው ቡጢ ሲጨብጡ ሁኔታው ያላማረው አሽከርካሪ መሮጥ ይጀምራል። በኋላ ተከተሉት። ወደ ኋላው እየተመለከተ እንዳይደርሱበት ሜዳ ውስጥ መሮጡን ቀጠለ። እየደረሱበት እንደሆነ ያወቀው አሽከርካሪ የድረሱልኝ ጩኸት ያሰማል። ያለ የሌላ አቅሙን ተጠቅሞ ወደፊት ይንደረደራል። ያመልጣቸው አልቻለም። አቅም ሲያንሰው ትንፋሹ ሲቆራረጥ ያዙት። ባገኙት ነገር ይመቱት ጀመር። በእጆቹ ለመከላከል ሞከረ። መሬት ላይ ጥለውት የባሰ ይደበድቡት ጀመር። የእሱ ተማጽኖና ልመና ምንም አልመሰላቸውም። ጉዳቱ እየበዛበት ሰውነቱ እየተዳከመ መጣ። ዱላው ግን ቀጥሏል። ያገኙትን ነገር ሁሉ አሳረፉበት። መጮሁ መወራጨቱ እየቀነሰ መጣ። ቀስ በቀስ ትንፋሹ እየተቆራረጠ ሰውነቱ መዛል ጀመረ። እነሱ ግን ድብደባውን አላቆሙም። ሰውነቱ መቋቋም ተስኖት ተዝለፍልፏል። ራሱን የሳተ መሰለ። መደብደቡን ጋብ አድርገው ጎንበስ ብለው ትንፋሹን ሲያደምጡት የለም። ሁሉም በየተራ ይህን አረጋገጡ። ደንግጠው ተያዩ። አሽከርካሪው ሕይወቱ አልፏል። በፍጥነት ከአካባቢው መሰወር እንዳለባቸው ተነጋገሩ። በአካባቢው የተገኙ ሰዎች አስክሬን ይመለከታሉ። ለፖሊስ ያመለክታሉ። ፖሊስ በፍጥነት ይደርሳል። ግለሰቦቹ ከአካባቢው ብዙም ሳይርቁ ህብረተሰቡ ከፖሊስ ጋር በመሆን ይይዛቸዋል። ፖሊስ መረጃዎች አደራጀ። የሰውና የሰነድ ማስረጃዎች ፍርድ ቤት ተላኩ። የሰሜን ሸዋ ዞን ከፍተኛው ፍርድ ቤት ጉዳዩን ተመለከተ። የቀረበለትን ማስረጃዎች መረመረ። 4 ግለሰቦች በጊዜያዊ ግጭት የሰው ሕይወት አጥፍተዋል አለ። ስለዚህ ቅጣት ይገባቸዋል ሲል ወሰነ። አንደኛና 3ኛ ተከሳሾች በ18 ዓመት ከ6 ወር ጽኑ እስራትና ለ4 ዓመታት ከህዝባዊ መብቶቻቸው እንዲገደቡ ሲወስን፣ ሁለተኛና 4ኛ ተከሳሾች በ18 ዓመት ጽኑ እስራት ይቀጡ ሲል ወሰነ። ወርቅአገኘሁ ሸዋ ከሰሜን ሸዋ ዞን ፖሊስ ህዝብ ግንኙነት። መጠን አልፎ ፍቅሬ ካክምሽ ተርፎ ቸልሚለኝ ጀመረ ልብሽ ሞልቶ የፍቅር ግለት ያሞቀው መውደዴ ልብሽን ጨነቀው መሰረቱ የፍቅር ነው መስጠቱ ለመቀበል አይደለም መጎምጀቱ
አምረን የምንገዛው አይደለም ያለ አወቀሽ ፍቅሬ ገረም ስቶ ከበመሽ ደመና ሊሸሽግሽ እንግዲህ ዘመናዊ ፖሊስ በ1934 ዓመተ ምህረት ከተመሰረተ በኋላ በአዲስ አበባ በሐረር በወሎ በሲዳማና በጅማ ከተማ በፖሊስ ሙያ የሰለጠኑ አባሎች ከስፖርት ስልጣናቸው ጎን ለጎን ስፖርትንም እንደዚሁ ይወስዱ እንደነበር ይታወቃል። በዘመኑ የሰራዊቱ ጠቅላይ አዛዥ የነበሩት ብርጋዴር ጀነራል ፊኖ ባንገስ ከ1930 እስከ 1938 ዓመተ ምህረት ለተደረገው ውድድር አድናቆታቸውን ሲገልጹ ስፖርት ለሰው ልጆች ጠቃሚ መሆኑንና በተለይም ለፖሊስ አባሎች እንደ መሳሪያ ሊያገለግላቸው እንደሚችል ገልጸውታል። በዚህም እንግዲህ የሰራዊቱ ፍላጎት በመጨመሩና ፉክክሩም በሀገር አቀፍ ደረጃና በመንግስትም ትኩረት በመሰጠቱ በ1940 ዓመተ ምህረት የኦሜድላ ስፖርት ክለብ እንዲቋቋም ተደረገ ማለት ነው። እንግዲህ የኦሜድላን ስፖርት ክለብ በኢትዮጵያ የስፖርት ታሪክ ውስጥ ያበረከተውን አስተዋጽኦ ሁላችንም የምናውቀው ነው። ለብሔራዊ ቡድን በተለይ ለእግር ኳስ ብሔራዊ ቡድኑ እስከ 11 ተጫዋቾችን ያበረከተ አንጋፋ ክለብ ነው የኦሜድላ ስፖርት ክለብ ማለት ነው። ቀጣዩ ዝግጅታችን ቅኝት ነው። በዛሬ የቅኝት መሰናዷችን ደግሞ ህገወጥ የሰዎች ዝውውርን እናነሳለን። አድማጮቻችን አሁንም ከኛ ጋር ቆዩ። የሞቱ መንገድ ለአንድ ጉዳይ ፒያሳ ደርሼ እየተመለስኩ ነው። ጥቁር አንበሳ አካባቢ ስደርስ የተሳፈርንባት ታክሲ ከሌላ አቅጣጫ የሚመጡትን ተሽከርካሪዎች ለማሳለፍ ቆማለች። ከተቀመጥኩበት በስተግራ አይኔን ስወረውር ኢሚግሬሽን በር ላይ በርካታ ሰዎች ሰልፍ ይዘው በእጆቻቸው አንዳንዶቹ ፌስታል ሌሎቹ ደግሞ ወረቀት ቢጤ ተቅልለው ከፀሐይ ፊታቸውን ለመከለል በእጃቸው ላይ ባለው ነገር ፊታቸውን ጋርደው ቆመዋል። እነዚህ ሰዎች ወደ አረብ ሀገር ለመሄድ ቪዛ ለማስወጣት የሚጠባበቁ ናቸው። እጅግ በጣም በርካታ ናቸው። አብዛኞቹ ደግሞ እንኳን ዘመናዊውን የውጪውን ዓለም ለመልመድ ይቀርና ገና የኛን ሀገር የከተማ ኑሮ እንኳን በቅጡ የሚያውቁ አይመስሉም። በእድሜያቸውም ቢሆን የአረብ ሀገሩን ስቃይና መከራ የሚቋቋሙ አይመስሉም። እናም ራሴን ጠየቅኩ፣ እነዚህ አሁን እዚያ ሄደው ምን ሊሆኑ ነው አልኩኝ። ዛሬ የምንሰማው በርካታ እህት ወንድሞቻችን በአረብ ሀገራት የሚደርስባቸው ግፍና መከራ ከአእምሯችን በላይ ሆኗል። በእሳት የሚቃጠሉት፣ ከፎቅ ላይ ተወርውረው ተሰባብረው የሚሞቱት፣ በአሽከርካሪ ተገጭተው ይችን ዓለም የሚሰናበቱት፣ በአሰሪዎቻቸው ተደፍረው ለጎዳና የተዳረጉት፣ በስለት የተወጉት፣ ብቻ ስንቱ ይዘረዘራል። ይህ መከራና ችግር አልቆም ብሎ ሕይወታቸውን የቤተሰቦቻቸውን ኑሮ ለመለወጥ በህገወጥ ጉዞ የሌሊቱን ስቃይ የቀን የበረሃ ቃጠሎውን ተቋቁሞ ወደ ተለያዩ ሀገራት ለመግባት ባህር ሲያቋርጡ እዚያው ሰጥመው ሁሉም ነገራቸው የተጠናቀቀውን እየተመለከትን ዛሬም ግን ወደዚያ የሞት ጎዳና የሚተሙት በርካታ ናቸው። ወደ አረብ ሀገራት የሚሄዱት እህት ወንድሞቻችን ከአካላዊ ጉዳቱ ባሻገር በርከት ያሉት ለስነ ልቦና ችግር ተዳርገው ሲመለሱ ይታያል። ስመኛ አባቡ ትባላለች። ጅማ ተወልዳ ትምህርቷን ጨርሳ በአይቲ ዲፕሎማ አግኝታለች። አንድ ድርጅት ውስጥ ተቀጥራም ትሰራለች። አረብ ሀገር ሄደው የመጡትን ስትመለከት የተለያዩ ፋሽኖችን መልበስ ስትመኝ የምታገኘው ደሞዝ አለበቃ ይላታል። እናም ትወስናለች ወደ አረብ ሀገር ለመሄድ። እዚያ ደርሳ ስራውን ስትጀምረው ግን የሚደርስባትን በደልና ግፍ ልትቋቋመው አልቻለችም። በጣም ብዙ በደል ይደርስብኝ ነበር። በቀን አንዴ ነው ሩዝ የምበላው፣ ምግብ አልበላም። በጣም ብዙ ጉዳት ደረሰብኝ። በጣም ከራሴ በላይ የሆነ ስራ ነበር የምሰራው ማለት ነው። የቀየርኩበት ቤት እኔን በ12000 ብር በሳውዲ አረቢያ በ12000 ብር
ነበርና ከኦፊስ የገዛኝ በጣም የዋሰ በደል ደረሰብኝ ሁለተኛ ቤት ውስጥ ሰራ ማለት ነው በጣም ይርበኛል በሳውዲ አረቢያ ላይ ቁብስ የምትባል ወይም ሳሞኒ የምትባለው ምግብ እየወጣ ነው የሚሰራው ድጋሚ ኤጀንሲ እንዳለች እኔ ተሽጫለሁ እዛ ጋር በ12000 ብር ማለት ነው ሰውዬ ያስፈራራኛል ፖሊስ ቦታ ወስጄ ነው ማስገርፍሽ ኦፊስ አላደርስሽም ብሎ እንደዚህ አይነት ነገር ብዙ ጊዜ በተዳጋጋሚ ሲናገርብኝ ከሴትየዋ ጋር ደግሞ እስከ መደባደብ ድረስ ደርሻለሁ አረብ ሀገር ላይ ማለት ነው ለምን ኦፊስ አላደርስሽም ብለውኝ ማለት ነው እኔ ኦፊስ መሄድ የምፈልገው ምንድነው ካሁን በኋላ ወደ ሀገሬ ወደ እናት አባቴ ብመለስ ይሻለኛል ሚለውን እርምጃ ለመውሰድ ማለት ነው መቋቋም ሲያቅታት ከተቀጠረችበት ቤት ጠፍታ ሀበሾች ወዳሉበት በመቀላቀል በህገ ወጥ መንገድ ስራ ትጀምራለች አላቅም ዝም ብዬ ታክሲ ይዤ አበሻ መንደር ወሰዱን ብዬ ነው ባለ ታክሲውን አበሻ መንደር ወሰደ አበሻ መንደር ከሄድኩ በኋላ የሆነ ቤት ውስጥ ገባሁ አበሻዎች እዚህም ፍቅር እንዳለ አረብ ሀገርም ሆነ ከሀገራችንም ሲወጣ ፍቅር ስላለ ተቀበሉኝ በለበስኩት ልብስ ዩኒፎርም የሚባል ነበር የወጣሁት ልብስ ገዛዙልኝ ከዛ በኋላ የህግ ወጥ ስራ ወይም ደግሞ ከከፊል ውጪ አረቦች እንደሚናገሩት ሆኜ እየሰራው እያለ አላቀውም የምግብ ጉዳት ይሁን የምን ጉዳት ይሁን ጥሩ እየሰራው ነበር በሰዓቱ ቤተሰቦቼንም ለመለወጥ አባቴ አታስብ ህግ ወጥ ሆኜ ነው የምሰራው ከዛሬ ነገ ቢያዝብህ ከዛሬ ነገ የሆነ ነገር ቢደርስብህ በራሴ ላይ እርምጃ ወስጄ ነው ይሄንን ነገር ያደረኩት የጠፋሁት እና እንዳታስብ ነው ነበር ከዛ በኋላ አጋጣሚ እኔ ይሄ ነው የሚባል በሽታ ከየት እንደመጣ አላቅም የካንሰር ታማሚ ሆንኩኝ ማለት ነው ስመኘው ቀጥላለች በተለይ ወደ አረብ ሀገራት ለሚሄዱ ሴት እህቶቼ መልእክት አለኝ ትላለች እኔ ለእህቶቼ በተለይ ተመረው ስራ ላላቸው ወይም ደግሞ ስራም ለሌላቸው ሻይ ቡናም እየሰሩ ለሚኖሩ ስራም ለሌላቸው እናት አባቶቻቸው ጋር ለሚኖሩ ሴት እህቶቼ መመክራቸው አረብ ሀገር አትሄዱ ነው ማለት በአጠቃላይ ምክንያቱም አረብ ሀገር መሄድ አንድ እድሜ መጨረስ ነው ሁለት በሽታ አለ ሶስት ደግሞ ሰርቼ ራሴን ለውጣለሁ ብላ ሄዳ ያቺ ልጅ የአይምሮ ታማሚ ሆና ትመጣለች የተለያዩ በሽታ ታማሚ ሆና ነው የምትመጣው እኔ አረብ ሀገር ሄዳ የመጣች ሴት ደርቷት ያየዋት ይላል ኢቭን ብር ራሱ ኖሯት አይምሮ ይጨናነቃል ብር ኖሯት ትዳር ታጣለች ብር ኖሯት አትወልድም አረብ ሀገር ያየሁት በጣም ኮመን የሆኑ ነገሮች እነዚህ ነገር ናቸው ሴት ልጅ ካልወለደች ካላገባች ቤት ካልያዘች ምንድነው ለሷ ብሩ በኋላ ላይ ማንንም ይጠቀመው ይሰራችበትን ብር አረብ ሀገር ሄዳ የመጣች ሴት አንድም ሴት አይምሯ በትክክል ይሰራል ብዬ ከኔው ጭምር ሙሉ በሙሉ አልናገርም እኔ አረብ ሀገር ሳልሄድ ስመኝና አረብ ሀገር ሄጄ ከመጣሁ በኋላ ስመኝ አንድ አይደለም ራሱን የቻለ የአይምሮ ተጽዕኖ ያድራል በሴቶች ላይ ስለዚህ ሴቶቼ የምመክረው አረብ ሀገር ከምትሄዱ እዚሁ የሄደራቸውን ብንከፍል እዚሁ እየሰራን ብንኖር እዚሁ አግብተን ወልደን ብንኖር እናት አባቶቻችን አረብ ሀገር ድሮ ሄደው ነበር በፊት አረብ ሀገር ነበር ከስንት አመት በፊት አረብ ሀገር ነበር የኛ እህቶቻችን ሴቶቻችን አረብ ሀገር እየኖሩ ነው ራሳቸውን የቀየሩት ፎቅ የሰሩት ቤት የሰሩት አይደለም ስለዚህ እኛን ያነሳሳን አረብ ሀገር ጥፋት እንጂ ምንም ነገር አግኝተንና ተለውጠን ያየነው ነገር የለም ስለዚህ ሴቶቼ አረብ ሀገር ሄዱ ብዬ አልመክራቸውም ውድ አድማጮቻችን ስመኝ አይነት ህይወት የገጠማቸው ስንቶች ሆኑ በዚህ ነገር ስንቶች በየበረሃው ቀርተው ይሆን ስንቶችስ በጤና ወደዚያ ሄደው በሽተኛ ሆነው ተመለሱ ቤቱ ይቁጠራቸው ወደ አረብ ሀገራት ቤተሰብ ልጆቻችንን ከመላካችን በፊት እዚያ ሊገጥሟቸው የሚችሉትን ነገሮች ብናስብ እንላለን ከሌሎቹ ጋራ ሳምንት ልቀጥል በያላችሁበት ሰላሙን ሁሉ ተመኘው
የኦሜድላ ስፖርት ክለብ የተቋቋመበት ዋናው ምክንያት ከ1940 ዓመተ ምህረት በፊት በጥቂት የሲቪልና የወታደራዊ ክፍሎች ቡድን አቋቁሞ ስለነበረ የፖሊስ ሰራዊቱን ወክሎ በብሔራዊ ደረጃ የሚወዳደር ቡድን በማስፈለጉ ነበር። በወቅቱም እንግዲህ የሞያ ቅርበት ካላቸው ከተባሉት ከኮሎኔል አበበ ደግፌ ሰብሳቢነት ኮሚቴ ተሰየመ። የክለቡ መጠሪያ ምን ይባል በሚለው ነጥብ ላይም እንግዲህ ተወያይቶ ለምርጫ ከቀረቡ ስሞች መካከል ወልወል፣ ሰገሌ፣ አደዋ፣ ማይጨው፣ ኦጋዴን፣ ኦሜድላ፣ መቅደላ፣ አባይ፣ ራስ ዳሽን ተብለው ለእጩነት ከቀረቡት ስሞች መካከል በከፍተኛ ድምጽ ኦሜድላ በማሸነፍ መጠሪያ እንዲሆን ተሰየመ ማለት ነው። ኦሜድላ ፖሊስ ቡድን በሚል መጠሪያ በ1940 ዓመተ ምህረት ተመስርቶ በ1941 ዓመተ ምህረት አዲስ አበባ ስፖርት አሶሲዬሽን ፌዴሬሽን ሁለተኛ ዲቪዥን ውድድሩን ቀጠለ። በተከታታይ 2 ዓመታት ቡድኑ አሸናፊ በመሆኑ ወደ አንደኛ ዲቪዥን ተሸጋገረ። ይህም የተቋረጠውን ሀገር አቀፉን የፖሊስ ስፖርት በዓል ለመጀመር ዋነኛ መሳሪያ እንደነበረ ታሪክ ያስረዳል። ቀጣዩ ዝግጅታችን እንግዳችን ነው። በዛሬ እንግዳችን ዝግጅት ደግሞ አንድ ስፖርተኛ ይዘንላችሁ ቀርበናል። ይሄ ስፖርተኛ ማን ነው? በየትኛው የስፖርት ዘርፍ ነው የሚወዳደረው? ውጤቱስ ምን ይመስላል የሚለውን እስኪ አብረን እንከታተል። መልካም ጊዜ። እነሆ ዛሬ አንድ እንግዳ አለኝ። በስልክ አውርተን የምንገናኝበትን ሰዓትና ቦታ ወስነን ስለነበረ በጊዜ ወደ ቀጠሯችን ቦታ ጉዞ ጀምሬያለሁ። ስደርስ እሱ ቀድሞኝ ቦታው ላይ ተገኝቷል። ወጣት ነው፣ ነገር ግን የብዙ ሜዳሊያዎች ባለቤት። አብዛኛውን በተፋለመባቸው ውድድሮች ያሸንፋል። እናም ከ30 በላይ ሜዳሊያዎች አሉት። ሰውነቱ ፈርጠም ያለ የስፖርተኛ አቋም ያለው ሰው፣ የኦሜድላው የቦክስ ተፋላሚ ሳጅን ላቀው ታመነ የቦክስ ስፖርተኛ። ስለ ብቃቱ ብዙዎች ይናገራሉ፣ ሜዳሊያዎቹም ምስክሮች ናቸው። ሞቅ ያለ ሰላምታ ከተለዋወጥን በኋላ እነሆ አረፍ ብለን ስለ ውድድሮቹ በማንሳት ጭውውታችንን ጀመርን። አድማጮቻችን ከኛ ጋር ቆይታ እንድታደርጉ ጋበዝናችሁ። መልካም ጊዜ። ከ2006 ጀምሮ በጣም ትልቅ ውጤት አለኝ። በ75 ኪሎ ግራም በ80 ኪሎ ግራም ተወዳድሬ ወርቅ አመጣለሁ። እንደው በጣም ምሰራው ሀገሬን ወክዬ ጥሩ ነገር አመጣለሁ ማለት ትልቅ ግምት አለኝ። ትልቅ ማንም ምሳሌ ተደብቄ ራሱ በራሴ በግሌ ራሱ ምሰራው ስራዎች ትልቅ አስተዋጽኦ ራሱ የሚያስከፍል ነገር ነው። ግን በፌዴሬሽን በኩል ትንሽ ችግር አለ። ከባድ ኪሎ አይሄድም ነው የሚሉት ብዙ ጊዜ። በጣም ከባድ ኪሎ አይሄድም በሚሉ ሰዓት ምንድነው ምነው ወይስ አካል ብቃት ነው ምንድነው የሚያንስበማ ስለሚባል እኔ በጣም በግሌ ምሰራው ስራዎች በጣም እንደው ብዙ ጓደኞችም ያውቃሉ ማለት ነው። ሁሉም ጠንካራ እንደሆነ ማንም ያውቃል። ራሴ በጣም ትልቅ ውጤት አለ። ምንድነው ውድድር ላይ ራሱ ከኔ ጋር የሚጫወቱ ልጆች ሆነ በአንዳንድ ዙር ነው ማሸነፋቸው። በአንዳንድ ዙር ነው በ81 በአንድ ዙር 75 በአንዳንድ ዙር አሸነፋለሁ። ግን የውጭ ድል ለማግኘት በጣም አስቸጋሪ የሆነ ነገር ነው። እናነሳለን እነዚህን ሁሉ ነገሮች ያነሳን ቆይታ እናደርጋለን። በመጀመሪያ ግን እንደው ልጅ ሆነ ታስበው ነበር በዚህ ስፖርት ውስጥ አድጋለሁ እንደው የዚህ ስፖርት አካል ሆናለሁ ተካፋይ ሆናለሁ ብለ በልጅነት ታስበው ነበር ነው ወይስ ሌላ ሙያ ነበር በልጅነት የምታለመው? አመሰግናለሁ። ማለት ስፖርት በጣም ወዳለሁ። እንደው መሆን የምፈልገው ማርሻል አርት በጣም ወድ ነበር። ልጅ ሆነ ማለት ልጅ ሆኜ በጣም በቃ ማየት ፊልም ምናምን ሳይ የህንድ ፊልም አሜሪካን ፊልም በጣም ወዳለሁ። በተለይ ኢቫንዳም ፊልም ሳይ በጣም በሱም ፊልም በማየት ነው ስፖርት ራሱ የጀመርኩት። እና በዛ ሲሰራ ቦክስ የሚባል ነገር ያው እሰማለሁ እንጂ ምንም ሰው ሲጫወት አይቻልም። እና ብዙን ጊዜ ሳይ በሰፈር ምናምን አሁን ሻሸመኔ አካባቢ ቦክስ የጀመርኩት እና እዛ በቃ በጣም ልጆች ምናምን ሰፈር እዚህ ዝም ብሎ በቃ ይወዳደራሉ። ሲወዳደር አይ ነበር። ከዛ ምንድነው ትንሽ ያው ልጅነትም ነበር እና ፊዚካልም ትንሽ ጥሩ ነበር። ቦክስ ለምን አሰራ ምናምን ልጆች ማለት ጀመሩ። ከዛ በባል በቃ መገፋፋት ጀመርኩ። ከዛ ለምን ጠንክሬ እንደው መስራት ብሰራ እንደው ሀገርን ወክዬ እጫወታለሁ እንደው ይሄ ማርሻል ከሚሄድ ማርሻል አርት ተከምል ከመሰለጠን ውጤታማ ሆናለሁ ብዬ ገምት ነበር። ቦክስ ላይ ብዙ ሰራው በጣም ብዙ እንደው ሻሸመኔ እዛ ነው ትውልድና እድገት። እኔ ተወለድኩት ደቡብ ክልል አረካ ነው የተወለድኩት። ግን በልጅነቴ ነው ከቤት ወደዚህ ወደ ሻሸመኔ መጣሁ። ሻሸመኔ መጥቼ ሻሸመኔ ያደኩ ቦክስ ላይ የስፖርትና ውስጥ ያደረ እዛ ጀመርኩ። ወረዳ ላይ ወርቅ አመጣለሁ፣ ዞን ላይ ወርቅ አመጣለሁ፣ ክልል ላይ ይወክሉ ኦሮሚያ ይወክሉ ጀመርኩ። እዛ ምንድነው እንደ ማበረታቻ እንደው ብዙ ኦሮሚያ ክልል መሬት ሁሉ እንደው የሸለሙኝ ነገር አለ።
እና በጣም ደስ የሚል አርጓል በተለይ ለዚሁ ሊያበቃኝ አበባው ቀጸላ በጣም ትልቅ ሰው ነው በጣም እዛ የነበረ ሰው ነው የዛ ሻሸመኔ ነው ጥሩ ሰው ነው ጥሩ ቦክሰኞች ያፍርቷል ብዙ ልጆች ነው ብሔራዊ ቡድን ሁሉ ድረስ ያደረሱ ልጆች አሉ እና በጣም ደስ የሚል ነው ቦክሱ በጣም አሁን አሪፍ ነው ግን አገርን መወከል በጣም ቁጭት ላይ ነው ያለው በአሁኑ ሰዓት ለምን 2008 ጥሩ 75 ኪሎ የሚጫወታለው 81 የሚጫወታለው ወርቅ አመጣለሁ በሄድኩበት እንደው ሲጫወት አንዳንድ ዙር ነው ከኔ ጋር አንዳንድ ዙር አይቆዩም ሁሌ ከመቼ ይወስዳሉ ይላልው ግን ፌዴሬሽን የውጭ ድል አይሰጡም በቃ የማይሰጡት በቃ እኔ ከማንም አንዳንድ ዙር ካሸነፍኩ እንዲም ተፎካካሪ የለም ተብያለሁ ተፎካካሪ ስለሌለ አንተ ጋር የሚፎካከር ስለሌለ እንዴት ውጪ መውሰድ አንችልም ምናምን ማለት ጀመሩ ግን እንደዛውንም እኔ ውስጤ ጥንካሬ በጣም ውስጤን አልቶ ሰራለሁ እስከ መጨረሻ ድረስ 2008 የመጨረሻ ዙር ውድድር ነበር አሁን የተካሄደው ማለት ነው ናሴ ሰኔ ላይ ማለት ነው ሰኔ ላይ ዘለም ጥሩ ውድድር ሁለት ውድድር ሁለቱንም በአንዳንድ ዙር ነው ማሸነፍኳቸው ግን ምንም ያገኘው ነገር የለም እንደዛውኛው የውጭ ውድድርም አምልጦኛል ግን አልተውኩም አለ ከፊት ለፊት ማለት ነው አዎ በግሌም ሰራለው ያለው ነገር ሁሉ ነገር አሁንም ዝግጁ ነኝ ውጪ እንኳን ትሄዳለህ ባይሉም እኔ ራሴ ሁሌ ሬዲ ነኝ እንግዲህ አሁን ፌደራል ፖሊስ ስፖርት ክፍል ውስጥ ነው ያለኸው እዛኔው እየሰራ ያለኸውና እንግዲህ ከሻሸመኔ ነው ብዙ ውድድሮችን ያደረከው መነሻህም እዛ እንደሆነ ነው የነገርከን ቀደም ብለህና በምን አጋጣሚ ነው ወደ ፌደራል ፖሊስ ስፖርት ክፍል ልትገባ ይቻልከው እሱ ያው በጣም ደስ ይመል ነው ክልል ለመግባት በጣም ፈልግ ነበር ግን ያው ክልልም ደግሞ መግባት እንፈልገው ሌላ ክልል ምናምን ነበር እንደዚህ ፌደራል ፖሊስ ብዙ ቦክስ የሚይዙም አይመስልኝም ነበር አጋጣሚ ፌደራል ፖሊስ ትገባለህ ብሎ ሲነግሩ በጣም ደስ አለኝ ማለት በቃ ደስ የሚል ነገር ውስጥ የተሰማኝ እንደው ምንድነው ቶሎ 2001 ዓመተ ምህረት የአመታዊ ውድድር ነበር እዛ አዋሳ ላይ ነው እና እንተ ኢንስፔክተር ታደሰ ኃይለ የኦሜላ አሰልጣኝ ነበር እሱ ነው ይዞኝ መጣ የዛኔ ማለት አዋሳ ላይ ቀጥመጣለህ እዚህ ትወዳደራለህ ምናምን ብሎ ይዞኝ መጣ ለአመታዊ ውድድር ማለት 2001 እዛን ጥሩ አሸነፍኩ ያው ሁለተኛ ነው የወጣሁት እንደመጣው ማለት ነው ጥሩ ውጤት ነው ትልቅ ነገር ነው ሁለተኛ ማለት ትልቅ ነገር ነው አሸነፌ እዛ ማሰልጠኛ ገባው ማሰልጠኛ ለፖሊሳዊ ስልጠና ሙርሶ ሰለጠንኩ ደስ ይምል ነው ቢርብር ታገኘው እንግዲህ ላንተ ይቀላል በያስባለሁ በፊትም ስፖርት ውስጥ ስላለ እዛ እንግዲህ ስፖርቶች ይበዛሉ በጣም ስፖርታዊ እንቅስቃሴዎችና እንዴት ነው ቀለለ በጣም እዛ ሲሄድ በጣም ከኮማንደር እዛ ያለው ከአመራሮች ሁሉም በጣም ትልቅ ክብካቤ የሚሰራው ነገር ምንም ያው ስፖርተኛ ስለሆንኩ ደስ ይምል ነው በቃ እዛ በጣም ሰራለሁ እንደው ምንድነው እዛ እንዲርኩ ሰራዊት ራሱ በጣም ወዶኛል እንዲርኩ ምን ገና ከመግባቴ በጣም ሰራው አቀባበል ደስ ይምል ነው ትልቅ ክብር ነበር ፌደራል ፖሊስ ማሰልጠኛ ትልቅ ክብር ነው ያደረገ እንደው ምንድነው በግል ምግብ ራሱ ስመገብ ራሱ ክፍላችን ወክሎ የሚጫወት ልጅ ነው እና በጣም የሚጠቅም ልጅ ነው ክፍል የሚወክል ስለሆነ በጣም እንክብካቤ ተብሎ ምግብ ራሱ ልጅ አድርጎ ይሰጡኝ ነበር ተጨማሪ ነገር በጣም ደስ ይምል እና እዛ በግል መራሱ የሆነ ጧጧት አለ ታርዝ እንዳውን መሰናከል ወረዳ ምናምን ጧጧት ማንቂያስ ቢስነሳ እኔ እዛ ነው የምሰራው እዛ ሰርቼ ከዛ በኋላ ለቦክሱ የሚያግዘው ቦክስ የሚያግዘው ማለት ነው ከዛ በኋላ 2 ሰዓት ላይ መስክ ስልጠና እሄዳለሁ እዛ ያለው ነገር የፖሊሳዊ ስልጠና ሰልጥኜ እዛ መጣለሁ ለምንድን ያነሳውት ብዙ ሰው አሁን ከሲቪሉ ዓለም በተለይ ፖሊስ ሆነ ወደ ማሰልጠኛ ስትገባ ስፖርታዊ እንቅስቃሴው በጣም ስለሚበዛ ብዙ ሰው የመክበድ አይነት ነገር አለ በተለይ ሴቶችም ወንዶችም ላይ እንደዚህ አይነት ነገሮች ይታዩናሉና እንዴት ታዘብከው አንተ እዛ ውስጥ ያለውን የስልጣናውን አሰጣጥ የልጆቹን አቀባበልስ እንዴት አየኸው ልጆች በጣም ደስ ይመሉ እዛ ሁሉም ብሔረሰብ ነበር እኔ እንደው በቃ ውርሶ ነው የሰለጠንኩት ደስ ይላል በጣም አቀባበል ብሔረሰብ እኩልነት ሁሉም መፋቀሩ ነው እኔ እዛ ያየሁት በጣም በፊት ብዙ ያው በሲቪል ላይፍ ያየሁት እዛ ሳይ በጣም ልዩ ነው ውስጥ ጥሩ ነገር ነው በቃ መንፈስ ሁሉ ደስ ይምል ነገር ተሰምቶ በጣም ደስ ይምል ነገር ተሰምቶኝ ከነሱ ጋር ስልጠና ሰልጠኛ በጣም ደስ ይምል ግን እዛ ላይ ያሉ ደስ ይላል በቃ አሁን ትናንሽ ልጆች ሄዶ እዛ ጠንክሮ ስፖርት ምን ይመል እንደሚጠቅም እንደው በእነሱ መራሱ የተማርኩት ነገር አለ ትንሽ ሆኖ ሄዶ በግድ እዛ በቃ ስራ ምናምን ተብሎ ሰልቶ ጠንክሮ ምናምን ራሳቸውን ብዙ ከዛ ራሱ እራጭ ሆኖ ሁሉ አለ ከዛ መነሻው አድርጎ ከዛ ለፖሊሳዊ ውድድር ነው እራጭ ሆኖ ሁሉ አለ ስፖርተኛ ሆኖ ሁሉ አለ ከዛ ተመልምሎ መጥቶ ማለት ነው ፖሊሳዊ ስልጠና ወታደራዊ ስልጠና በጣም ደስ ይላል
ከዛ ውጪ እንግዲህ ሲቪል ሆነ ወደ ፖሊስ ስትቀላቀል ህጉ አለ እንግዲህ እንደሚታወቀው ፖሊሳዊ ህጎች አሉ አልተለየብህም ውጪ ያለው ውጪ የለመድከው የስነ ስርዓቱ አኗኗሩ ወደ ፖሊስ ስትቀላቀል የተለያለው ነብህ አረ በጣም እሱማ በጣም በስርዓት ውስጥ ነው አዎ በጣም የሚገርመኝ እሱ ነው እንደው በፊት ሲቪላዊ ነገር እዚህ ያለው ስለ ፖሊስ ቤት መጥቼ ተወዳደርኩ አልቆየም በሁለት ወር ውስጥ ነው ማሰልጠኛ ገባሁት ግን ማሰልጠኛ ብዙ ይጥቅሶች ምንም አይቼ ስመጣ ብዙ ነገር ሰው ማክበር ሰው በቃ ብዙ ነገር ነው የተማርኩት ደስ ይምል ሳይ እንደው በቃ ከሰው ለየት ብዬ ነው እንደው ተያይቼ በቃ ማለት ማይ ሁሉ የማክበርና ሰው ህግ እንዴት እንደሆነ ምን ማድረግ እንዳለብኝ አካሄደን ሁሉ ጥሩ መስመር ሁሉ አስይዞኛል ፖሊስ ደስ ይላል እንግዲህ ከማሰልጠኛ ጨርሰ ተመረክ ወደ ስፖርት ክፍሉ ደግሞ ተመልሰ መጣህ ማለት ነው ከዛ በኋላ እንግዲህ ምን ውድድሮችን አደረክ እስኪ እንጀምር ማለት መጀመሪያ አካባቢ የነበሩትን ውድድሮችን እናንሳ እስኪ ሜዳሊያዎችስ የትኞቹ ናቸው መጀመሪያ አካባቢ ያገኛቸው በቅደም ተከተል እናንሳቸው በ2004 ላይ 2005 ወደ ፌደራል ፖሊስን ወንጀል መከላከል ተቀላቀለ እዛ ገባን ዘንገብቼም ያው ተወዳድሬም እጄ ምንም ያፈርኩ ነገር የለም ወርቅ ነው ማመጣው አላሳፈርም እጄ ወርቅ ነው ማመጣው 75 ኪሎ የሚጫወታለሁ 81 የሚጫወታለሁ ደስ ይላል በቃ ማለት ውስጤ ስፖርት በጣም ስለምሰራ ሁለቱንም ፍላጎቱ ስላለ ሁለቱንም አንድ አድርጌ ነው ማለት ስለምሰራ ነው በጣም ሰራለሁ ከምንም በላይ ፊቴ እንኳን ቢያስ እስከሚበላ ፊቴ እስከገብቶ በጣም እስከሚበላሽ ድረስ ነው የምሰራው በጣም ፀሐይ ላይ ሰራለሁ ተራራ ላይ ሞሮት ቦክስ በጣም ከባድ ስፖርት ነው ቦክስ ዝም ብሎ አይደለም አሁን ቦክስ ስታይ ሪንግ ላይ ገብቶ ሲጫወት ዝም ብሎ ይመስላል ሰው አሁን ሰውነት እንደዚህ ስጋ ብቻ ተሸክሞ የሚሄድ ይመስላል ሰው መስሎ ስንቱ ዲያስ ለምን እኔ ብቻው አልችልም እንደምን ግን ስንት ነገር ተሰራለ ብዙ ቴክኒኮችም አሉ ቴክኒክ ያስፈልጋል ጥንካሬ ያስፈልጋል ትንፋሽ ያስፈልጋል ኮንዲሽን መጠበቅ አለበት ፍጥነት ያስፈልጋል ስለ ተጫዋቹ ማወቅ አለብን ስለ ልቦና ሁሉ ብዙ ነገር ነው ቦክስ የሚጠይቀው ቦክስ ከባድ ነገር ነው ከሰሩ ደግሞ ምንም ዋናው ልፋት መድከምን ይጠይቃል መድከም በጣም ይጠይቃል ልፋት በጣም እኔ ለፋውት እንስቲ አገረ ወኪዬ ቤት አንድ እንኳን ደስ ያስከደኛል ደግሞ በውጤቴ ባገኘት ሜዳሊያዎች ሲታዩ ሜዳሊያዎች ያሉ ብዙ ነገር አለ የክብር ሽልማት ሁሉ ተሸልመናል አዲስ አበባ 2008 ላይ የክብር ሽልማት ሁሉ ሸልሞኛል እኔ አዲስ አበባ ፌዴሬሽን ማለት ነው እና ብዙ ነገር አለ ግን በመስራቴ ነው ብዙ ነገር ከሰራ ማንንም ሰው የፈለገበት ቦታ መድረስ ይችላል በመሃል እንግዲህ ቆይታችን እንደቀጠለ ነው አድማጮቻችን እስኪ ለአድማጮች አንድ ዘፈን ጋብዘልን መቼም ዘፈን ተሰማለ በያስባለሁ አይደል ቦክሰኛም ቢሆን ዘፈን መስማቱ አይቀርም እና እስኪ ለአድማጮቻችን አንድ ዘፈን ጋብዘልን ዘፈን ጋብዘን አገሬን የሞላው ዘፈን የነዋይ ደበበ ነው የነዋይ አገሬን አረሳ የሚለው ዘፈን እሱን ጋብዛለሁ በጣም እሱስ እንደው ሰማ ብዙ ነገር ነው የሚሰማኝ ደስ የሚል ነገር እሷን ዘፈን ጋብዣለሁ በጣም ጥሩ የነዋይ ደበበን ሀገሬን አልረሳም ምን ጋብዞናል እሱን አድምጠን እንመለሳለን አድማጮቻችን መልካም ጊዜ አሁን ከፕሮግራማችን ጋር የከሳውስ ሀገር የቅዱስ ገዳማት የታቦታት ደብር ፋሲለደስ አክሱም የታሪክ መሰከር መስቀል ጽላታችን የእምነታችን ሚስጥር ገዳማት መስጊዱ ሐውልታችን ሳይቀር ሀገሬ ሰው አራንዴን ነው ሀገሬ አፈሩ አራንዴን ነው ሀገሬ ወንዙ አራንዴን ነው ወፉ አራዊቱ አራንዴን ነው ባለዝና ያደረገኝ ያሸንተረር ያስከበረኝ ሜዳ ወንዙ የሚያኮራኝ አራንዴነው ዋናፈቀኝ ያ ወገኔ ያሳደገኝ ያስተማረ ያረገኝ ያልከፈልኩት የቀረበኝ ለውለታው ባለዳነኝ ሀገሬን አረሳም ሀገሬ
የቅኔ የቀሳውስት አገር የቅዱስ ገዳማት የታቦታት ደብር ፋሲለደስ አክሱም የታሪክ መሰከር መስቀል ጽላታችን የእምነታችን ሚስጥር ገዳማት መስጊዱ ሐውልታችን ሳይቀር ሀገሬ ሰው ኧረ እንዴት ነው ሀገሬ አፈሩ ኧረ እንዴት ነው ሀገሬ ወንዙ ኧረ እንዴት ነው ወፉ አራዊቱ ኧረ እንዴት ነው የሃይማኖት የታሪክ ሀብታም ወገን ይዤን ያልረታም የሰው አገር አንገት ያስደፋም ኩራት ክብሬ ከልቤ ያልጠፋም የእናት አባት ታሪክ ብስራቴ የእህት ወንድም የልብ ኩራቴ ኢትዮጵያዊው ወገኔ ሀብቴ ጋሻ ክንዴ ድጋፍ ጉልበቴ እናቴን አልረሳም አባቴ እህቴን አልረሳም ወንድሜ ሜዳሊያዎችን እናንሳቸው ስንት ሜዳሊያዎች ናቸው በየትኞቹ ውድድሮች ላይ ናቸው ያገኛቸውና ብዙ ሊሆኑ ይችላሉ ግን የምታስታውሳቸውን ንገረን እስኪ እኔ ማስታውሰው ያው አለ 2008 ራሱ 3 ወርቅ ነው ያመጣሁት 3 ወርቅ 2 ብር እንደዛ ነው ያመጣሁት በ2008 ብቻ ያመጣሁት 2006 እንደዛውም ያው አልፋ አልፋና አንዳንዴ ያው የመምን ምናምን ስለሚሰማ ጫወታለሁ በተጫወት ግን ወርቅ አመጣለሁ ያው ማለት ምጠብቀው እኔ ከፊት ለፊት ያለው ነገር ነው የዚህን ሳይሆን ከፊት ለፊት የሚመጣው የውጪ ቢሄድ እንዴት አድርጌ ሀገርን ወክዬ ጥሩ ነገር መስራት አለብኝ የሰራው ልፋቴ ማሳየት አለብኝ ሀገርን ወክዬ ከሄድኩ ነው ምለው ነው ውስጤ ፌዴሬሽን በቃ ከባድ ኪሎ እንደዚህ ነው ይላል አይዞ ሌሎችም ሄዳሉ ይወጣል በቃ ባጀት ይወጣል መንግስት ሲመድብ ለሁሉም አንድ ላይ ነው የሚያወጣው ለብቻ አይደለም ያወጣው ለሁሉም እስከ 91 ኪሎ ነው የሚመደበው ግን ማል ላይ የተወሰነ 2 ሰው 3 ሰው ምናምን ይላል ግን ቤት የተሻለ ውጤት አመጣለሁ ማለት ትልቅ ውስጥ ያለ መንፈስ አለ ከምሰራው አንፃር ማለት ነው እና ይሄ ለወደፊት ነው ፌዴሬሽን ደግሞ ማየት አለበት በጣም ማስተካከል ያለበት ነገር አሁን ትሬኒንግ ላይ እንግዲህ እዛ ኮልፌ ነው ይመስለኛል ኦሜድላ ግቢ ነው የምትሰሩት እዚህ ጦር ኃይሎች ያለው ማለት ነው ምንድነው ማቴሪያል ተሟልቷል ለምሳሌ የልምምድ ቦታዎች በሚገባ አሉ እስኪ ስለዚህ ነገር እናንሳ ልምምድ አሁን በፊት እኔ በፊቱን አላውቅም አሁን ከገባው ጀምሮ አሪፍ ትጥቅም ራሱ ሁለት ትጥቅ ሁሉ ተሰጥቶኝ ጓንት ምናምን የተሟላ ማለት እዛ ከገባው ጀምሮ ከተቀላቀልን ጀምሮ ምንም ትጥቅ ያጣው ነገር የለም አሰልጣኞቹም ያው አሁን ያሉት አሰልጣኞች ጥሩ ናቸው ያሰራሉ በቃ ያለው ነገር ጥሩ በቃ ይጥራሉ ክፍልም ደግሞ ሲጠይቁ ምናምን አሳፍርም ይሰጣቸዋል ያው እናገኛለን ያው አንዳንድ ነገሮች ያው ምንድነው ፌዴሬሽኑ ያው ያለው ነገር ነው ፌዴሬሽን ላይ በብዛት ክለቡ እንኳን እኔ ከገባው ጀምሮ ምንም ያጣው ነገር የለም ይሰጠኝ ሁሉ ነገር የተሟላ ነው እንደው በፊት የሌለ ነገር ነው የተገዛበት መንገድ አለ አንዳንድ ነገር መጠየቅ ነው ፌዴሬሽን ለምንድነው ምን ነገር መጠየቅ አለበት አንዱ ሰው ማለት ክፍሉ ሄዶ ውድድሮችን ማመቻቸት እኔ ውጤት እስካለኝ ድረስ መጠየቅ ያለው ለወደፊትም ያው እኔ ማስተካከል ነው ሌላ ነገር ያው ቀጣዩ ደግሞ እንግዲህ እየተዘጋጀን ነው የሚመጣው ነገር ያው ለመወጣት ዝግጁ ነን ወደ ውድድሮች ስንመጣ እንግዲህ መጀመሪያ ምናልባት እንግዲህ ሻሸመኔ ያለ ሊሆን ይችላል የተወዳደርክበት መጀመሪያ በቦክስ ከሰው ጋር የተጋጠምከበትን አጋጣሚ ታስታውሳታለህ እንደው መጀመሪያ ማለት ነው ወይ ሰፈር ውስጥም ሊሆን ይችላል ምናልባት ታስታውሰዋለህ አዎ ማለት የመጀመሪያው ውድድር ስገባ በቃ ማለት ያው ልጅም ስለሆንኩ ፍራቻም አለ አዎ ማለት በጣም ሰርቻለሁ ግን ያው ከኔ ጋር ተጫውተልሽ ትንሽ ከኔ ቀን አንድ ሁለት ጨዋታ የተጫወተው በጣም ግር ማለት ምንድነው ያስቀኝ ነገር በጣም ሰው ገብቷል ክፍለ ሀገር ያው ሰው ደስ ሲላ ቦክስ ለማህዝቡ በጣም ግብ ብሎ ነው የሚያየው ልክ እንደ ሪንጉ ጋር ጠጋ ብሎ ሲያይ እኔ ውድድር ነው ማለት ሰዎችን ነው የማየው አዲስ ስለሆነብህ ማለት አዲስ ስለሆነ ሰዎችን ነው የማየው ሰዎች ምን ይሉኛል በመሰል ልጅ መታኝ እያየህ ማለት ነው አው የጉጓር መታኝ ሰማታይ እንዴ ያልኩ ይሄ የመታኝ ነው ይላል ግን ጠንካራ በጣም አያሸንፍም ብዬ ውስጥ እንት ስለምን በጣም ከሱ ጠንካራ ነው ብዬ ነው ከነሱ ቀድሞ ቢጫወትም
እኔ አሸነፋለሁ ምን ውስጥ ስላለኝ ሰውያ ይመታኛል ከዛ ከኔ ጓደኛዬ ነው እና እረፍት ለቁጭ ብዬ አንተ እንዴ ሊያሸንፍ እኮ ነው ሱና ሊያሸንፍ ነው አንተ ይኮ ነጥብ እኮ ነጥብ እየመራ ነው ሰው ማየትን እሱ አላወቀም እና ታራቱ መጣል አለበት ወስጄ አሳየውና ይላል ለጥ ብሎ ነው ልጅ የተኛ ወደቀ በዛ በቃ አለ ሱጣ ምናምን በቃ ከዛ ወዲህ ልምድን ያገኘው ይር ከዛ ወዲህ ማሸነፍ በብዛት ያው ማሸነፍ ነው አንዳንዴ ያው በለጥ የምትሸነፍበት ይኖራል አጋጣሚ ሆነ ይሄ ውድድር ተወዳደርኩ ሳልሰራ የተጫወትኩበት ጊዜም አለ ግን ጥሩ አይደለም ሳሰራ የምትጫወተው ጥሩ በጣም ጉዳቱ በጣም ትልቅ ነገር ነው አንዳንዴ አሁን በሞራል ብዙ ልጆች አሉ አሁን ማቃቸው ሳይሰሩ ዝም ብሎ ቦክስ በፍላጎት ዝም ብሎ ገብቶ እጃቸው ይወልቃል አፍንጫ የሆነ የምትመታው ነገር ጥሩ ነገር በጣም ጉዳት አለው አሁን ባይታይ ለወደፊት ዲሜ በሚገፋ ሰዓት በጣም ላይምሩ ጥሩ አይደለም ሰርተ ምንም በቃ ጥሩ በለጥም ብትሸነፍም ተመተህ ብትሸነፍ ምንም አትሆንም ግን ሳሰራ የምትጫወተው ጥሩ አይደለም እንደዚህ በዚህ አጋጣሚ አንዴ ተጫወትኩ ሳልሰራ ዝም ብሎ በቃ በሞራል እሰራለሁ ግን ስፖርቴን እሰራለሁ ግን ዝግጁ አይደለሁማ ለውድድሩ በቃ ውድድር ያለኝ ይሄ ይወለኛል ይሄ ምን ወይ ነገር ከመሬት ተነስቼ ተጫወትኩ ጊዜ አለ ግን አሸነፈ ግን አሞኛል የተመታሁት ማለት ነው ጭንቅላቴ በቃ ውስጥ ምናምን በቃ ተሰማ የሆነ ነገር ተሰማ ሳርተ ቢሆን ግን ብትመታም አይሰማም ምንም አልሆነም ግን ተሰማኝ ከዛ ወዲህ መስራት እንዳለብኝ ሳሰራ የምትጫወተው ነገር በጣም ትልቅ ጉዳት አለ ብዙ ነገር ወይ ተሰነጠቃለህ ሳሰራ ከተጫወትኩ ወይ ተሰነጠቃለህ ወይ የሆነ ነገር ትሆናለህ ትደማለህ ምጥጥ ብለህ ሰርተህ ምናምን ስገባ ነው ደስ የሚለው እንግዲህ ስፖርት ጀግኖች ብቅ ያሉበትም በ1979 ዓመተ ምህረት አመታዊ ውድድር ላይ በመሆኑ ምርጥ ስፖርተኞች ከሰራዊታችን መካከል የወጡበት ብሔራዊ ግዴታችን ነው በሚል መርህ ይመሩ እንደነበረም ታሪክ ያስረዳል በአለማችን በአትሌቲክሱም ረጅም ርቀት እስከ አሁን ሰዓት የተቆጣጠሩት የኦሜድላ ስፖርት ክለብ መሆኑም ይታወቃል በመጀመሪያ ጊዜ የኢትዮጵያ በአለም የፖሊስ ስፖርት ህብረት አባል ለመሆን በፈረንሳይ ውድድሩን በማካሄድ በግለሰብና በቡድን አንደኛ ደረጃ መያዙም ይታወቃል በ1990 ዓመተ ምህረት በግሪክ አቴንስ በ1994 በሃንጋሪ ቡዳፔስት በተደረጉ ውድድሮች ተካፍሎ በአጠቃላይ ውጤት በረጅም ርቀት አትሌቲክስ በነጠላም ሆነ በቡድን መሪነቱን ማስጠበቁ በታሪክ ተመዝግቦ ይገኛል አብይ ጉዳዩም እንግዲህ ፖሊስ የህዝብ ሀብት ንብረትና ህይወትን ለመጠበቅ የቆመ ድርጅት እንደመሆኑ መጠን ወደ ህብረተሰቡ ሊቀርብ ከሚያስችሉት መንገዶች አንዱ ስፖርት ነው ስፖርት ደግሞ የህዝብ ሀብት በመሆኑ በመርህ ደረጃ ፖሊስን የሚወድና እንዲሁም ወንጀልን የሚጠላ ሁሉ የፖሊስ ተባባሪ ይሆናል ማለት ነው የፖሊስና ህብረተሰብ ግንኙነት እንደዚሁ ይጠነክራል ቅኝት በመጨረሻ ይደመጣል መልካም ጊዜ ሳይሞት በሳጥን ውስጥ በጅማ አውራጃ በመና ወረዳ ልዩ ቀበሌው ዳዋ ከሚባል ስፍራ የግለሰቦችን ከብቶች አባሪና ተባባሪ በመሆን ይወስዱባቸዋል ተበዳይ ሁኔታውን ለአካባቢው ፖሊስ ያስረዳሉ ፖሊስም ምርመራውን አጠናቆ በስውር ክትትል ግለሰቡን ይጠረጥሩታል ፖሊስም ሌሊት የግለሰቡን ቤት በመክበብ ህብረተሰቡ በተሰበሰበበት ፍተሻ ያካሂዳል ግለሰቡ አልተኛም አሁንም ይቀጥላሉ ሊያገኙት አልቻሉም ፖሊስም ቤት ውስጥ እንደነበረ ስለሚያውቅ በሀገር ሽማግሌዎች ፊት አንድ ትንሽ ጣውላ ሳጥን ተቆልፎ የነበረችውን እንዲከፈት ሲያደርጉ ህይወቱ ልታልፍ በህይወትና በሞት መካከል እንደሆነ ያገኙታል ግለሰቡን ህይወቱን በማትረፍ ለጅማ ፍርድ ቤት አቅርበው በአንድ አመት እስራት እንዲቀጣ አድርጎታል ፖሊስና እርምጃው ጋዜጣ ሐምሌ 15 ቀን 1956 ዓ.ም ከታተመው የተወሰደ የገበያ ግርግር ለቀጣፊ ይበጃል እንደሚባለው ጊዜው የጣሊያን ወረራ ድል የተመታበት ሰዓት በ1934 መጨረሻ አካባቢ አዲስ አበባ አንድ ግለሰብ ማን ከልክሎ የሚባል ሰው በቀለ ቀለሚን ጥሶ ወሰኛለሁ በማለት መንግስት ሳይፈቅድለት በመቶ የሚቆጠሩ ሰዎች በመመልመል የወታደርነት ስልጠና ባሁኑ በአዲስ አበባ ስታዲየም አካባቢ ይሰጣል የተመለመሉ ወታደሮችም የመቶ አለቃና ሻምበል ማዕረግ ይሰጣቸዋል ማዕረጉን አልብሶ ስልጠናውን ይቀጥላል አስተርጓሚዎችም ከፖሊስ ስራ ላይ
እየከዱ ጥቂቶቹ የመቶ አለቃነትና የሻምበል ማዕረግ ተሰጥቷቸው መሰልጠን ይጀምራሉ። ይህ ሰው የቀጠራቸው ሻምበሎችና መቶ አለቆች መንግስት ባለማወቁ የወር ደመወዝም የማያገኙና የደንብ ልብሱም የማይሰጣቸው ስለሆነ በዚህ አይነት ለጥቂት ወራት ከቆዩ በኋላ ችግር ስለበዛባቸው ቀን ሲማሩ ውለው ሌሊት በከተማይቱ ለዘረፋ ይሰማሩ ስለነበር ችግር ይፈጥራሉ። ይህንን ድርጅት ማን እንደፈቀደለት ሲጠየቅ ፈቃደኛ ባለመሆኑ በኃይል ተገዶ መያዙን ታሪክ ያስረዳል። እሱ የሾማቸው ሻምበሎችና መቶ አለቆች ማረጋቸው ተገፎ የተበተኑ ሲሆን ወታደሮቹ ግን ተመድበው በስራ ላይ መዋላቸውንና ሰውየውም በሕግ ቅጣቱን እንዳገኘ ጊዜና ፖሊስ መጻፍ ያስረዳል። የእድሜ ባለጸጋው በቡርጂ ብሔረሰብ የባህል ማረግተኛ አዋጁ በመባል ይታወቃል። አዛውንቱ አዋጁ ወዴ ወርዴችሩ በቡርጂ ልዩ ወረዳ የበኖ ቀበሌ ነዋሪ ናቸው። አዛውንቱ ታህሳስ 9 ቀን 1999 ዓመተ ምህረት በተወለዱ በ150 ዓመታቸው ከዚህ ዓለም በሞት ተለይተዋል። አዋጁ ወዴ ወርዴችሩ በህይወት ዘመናቸው 6 ሚስቶች የነበራቸው ሲሆን 40 ሴቶችና 50 ወንዶች በድምሩ የ90 ልጆች አባት ነበሩ። አዛውንቱ በሀገሬው ባህልና ደንብ መሰረት በሞቱ በ9ኛ ቀናቸው በልዩ ስነ ስርዓት ቀብራቸው ተፈጽሟል። እንደዚህ ያለ የእድሜ ባለጸጋና 90 ልጆች ይወለደ ይኖር ይሆን? ምንጫችን ፖሊስና እርምጃው ጋዜጣ 1999 እትሙ እንዳስነበበው አስፋልት ያቋረጠች ዶሮ። ለወትሮ የስኮትላንዷ ዳንዲ ከተማ ትራፊክ ፍሰት በተሽከርካሪዎችና እግረኞች ይሞላ ነበር። ከሰሞኑ ግን ባልተጠበቀ ሁኔታ አንዲት ዶሮ የዳንዲን ከተማ ጎዳና መሻገሯ ተሰምቷል። እንደሚረር ዘገባ ዶሮዋ በጎዳናው ላይ እየተጎማለለች ስትሻገር የተመለከቱ አሽከርካሪዎች ወዲያው ለፖሊስ አሳውቀዋል። በጎዳናው ላይ ስትመላለስ ከፍተኛ የትራፊክ ፍሰት በመፈጠሩ ለደህንነቷ የሰጉ ፖሊሶች በአፋጣኝ ቦታው ላይ ደርሰው ዶሮዋን ወደ ፖሊስ ጣቢያ ወስደዋታል። በመቀጠልም ፖሊሶቹ በፌስቡክ ላይ ማስታወቂያ በማውጣት የዶሮዋን ባለቤት ማፈላለግ ጀመሩ። ማስታወቂያው በደቂቃዎች ውስጥ ከ1000 በላይ ተመልካቾችን ከማግኘቱ ባሻገር የከተማዋ ነዋሪዎችም ስለ ጉዳዩ አስተያየታቸውን ሰጥተዋል። ፖሊሶች የዶሮዋ ባለቤት እስከሚገኝ ድረስ ዶሮዋን መንከባከብ ግዴታቸው ሆኗል። ምንጫችን የአማርኛ ሪፖርተር ጋዜጣ ምን ነው ለኛ ዳኛ ሸንጎ የለም ባገር ሸንጎ የለም ባገር እንዲያው ለኛ ዳኛ ሸንጎ የለም ባገር ሸንጎ የለም ባገር ሲጫን መሄጃሽ ተረከላ አዳክ መሽዋል የኔን ከላ በአዋጅ ነገር ሰው ይጠራይ ይፋ ይወጣል ያንቺ ስራ ምን ነው ለኛ ዳኛ ሸንጎ የለም ባገር ሸንጎ የለም ባገር እንዲያው ለኛ ዳኛ ሸንጎ የለም ባገር ሸንጎ የለም ባገር ተጫውተን ሳታሽ ማታ በሀሳብ አደርኩኝ በትዝታ ጨዋንቺ ካለሽ ባገሩ ላይ አጣፍቸው ፍቅርን ከዚህ በላይ ዘመናዊ ዳኛው ተሰይሞ ዘመናዊ ባቻለበት ቦታ ዘመናዊ አገኘሽ ብሎይ ዘመናዊ ባቀርባበት ፍርድ አያውቅም እንዴት ይባላል ለዚህ አይደለይ ካባት የለበት በአደባባይ ሀገሩን ሲዳኘው ሕጉ አይደለይ ወጥቶ ያልተገኘ ያፍቃሪቱ እንዴት ታወቅን ለመካሸው ለሚረከክን በነጋሪ ይውጣል ታዋጅ ፍትሃቶ እንዳይቀር ወዳጅ አልጋው ጭራለ ክብሮ ቀዝቅዞት እሱም እንደኔ እታዜ ገብቶት ተበደልኩኝ ብል ምን አመጣለሁ በምን ከሴሽ አስተታሻለሁ አልጋው ጭራለ ክብሮ ቀዝቅዞት እሱም
መንደሌ እካዜ ገርቶት ተበደልኩኝ በል ምን አመጣለሁ በምን ከስሽ አስከፋሻለሁ አዳክ መሽዋል የኔን ከላ በአዋጅ ነገር ሰሜት ተላይ ይፋ ይወጣል ያንቺ